ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የኒውክሌር ጦር መሳሪያ ታጣቂዋ ሀገር ሰሜን ኮሪያ ለአሜሪካና አጋር አጋሮቿ ደቡብ ኮሪያና ጃፓን ብርቱ ማስጠንቀቂያ መስጠቷን ወዲያም በኒውክሌር ፕሮግራሟ ዙሪያ ከአሜሪካ ጋር በድርድር ሂደት ያለችዋ ኢራንም ለአሜሪካ ብርቱ ማስጠንቀቂያ መስጠቷን እስራኤል በበኩሏ ኢራን የሰላም እንቅልፍ ተኝታ ታድራትም ስትል ለጥቃት አቆትማ መቆሟን እንዲሁም የእንግሊዝ የካናዳና የፈረንሳይ መንግስታትም ለእስራኤል ብርቱ ማስጠንቀቂያ መስጠታቸውን እስራኤል ፍልስጤማውያንን ከጋዛ ሰርጥ ማስነሳቷን ትራምፕ በሩሲያና ዩክሬን መካከል ቶሎ የፊት ለፊት ድርድር እንደሚጀመር መናገራቸውን ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ተዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ድሃና እሳት ሲነካኩት አይወድ የሚሉ አላባው ወይም ደግሞ ያበረረ ሁሉ የሸሸህለት መስሎት ከሆነ ስህተት ነውና ልቦና ይስጠ ይሉትን ያስታውሷል። የ26 ሚሊዮን ሕዝብ ሀገር የሆነችዋ ሰሜን ኮሪያ ወጣቱ መሪዋ ኪም ጆንጉን በደቡብ ኮሪያ በጃፓንና በአሜሪካ ላይ ሹልና ረዣዥም ክራንቻዎቻቸው ለማኘክና ለማድቀቅ ቀሌት ተስለው ተዘጋጅተዋል ይሏቸዋል። ሰውየው ሲቆጡም ፈገግ ነው፣ ፈገግ ሲሉም በዚያው ቆመው ይታያሉ ይሏቸዋል። በዚያ ላይ ወጣትነትና የአፍላ ዕድሜያቸው ነገርን አልፎ ማየት አያስመለክታቸውም አይመራቸውም ይሏቸዋል። በዚያ ላይ በመልክዓ ምድራዊ አቀማመጣቸው ቅርብ የሆኑት ሰሜን ኮሪያና ጃፓን ባስነጠሳቸው ቁጥር እንኳን አንዳቸው ሌላኛውን መቀስቀሳቸው ይነገራል። ጃፓን አጎንብሳና ድምጿን አጥፍታ የጦር ኃይል ግንባታዋን ማጣደፏ ሲነገር ግቧ ደግሞ ግሬት ጃፓኒዝ ኢምፓየርን ዳግም ለመመለስና ለመገንባት መሆኑ እየተነገረ ነው። አሁን ታዲያስ የሰሜን ኮሪያ መሪዎች አንድም ጃፓንን ሁለትም ደቡብ ኮሪያን በቅጽበት ከጃመለጠ እንቁላልን ሊያደርጓቸው ጦራቸውን እየሰበቁ መሆኑ ይነገራል። ጃፓን በበኩሏ የተራቀቁ የጦር መሳሪያዎቿን አዘጋጅታለች የሚባለው የሰሜን ኮሪያው መሪ ኪም ጆንጉን ትናንትና ሰኞ ዕለት በሰጡት ማብራሪያ እንዲህ ነው ያሉት። በደንታቢስነትና በማናለብኝነት የጦር ኃይል ግንባታ ላይ ያለችዋ ጃፓን በኒውክሌር ታጣቂዋ ሀገር ሰሜን ኮሪያ ላይ ድንገት ጥቃት ፈጽማ ፒዮንግያንግን የአመድ ክምር ልታደርጋ ታቅዳለች። ግን ደግሞ ከሳሽ የተከሳሽን ልብ ቢያውቀው ኖሮ ከቤቱ አይወጣም፣ አሊያም እገድላለሁ ብለው ሄደው ሞተው የቀሩ እንዳሉ ማሰብ ተስኗታ አልነ ያሉት። አሜሪካ በተለይም የትራምፕ አስተዳደር በሰሜን ኮሪያ የጦር መሳሪያ ተደጋጋሚ ሙከራና ዛቻ እንደ በፊቱ ዘራፍ ማለታቸው አይሰማም ይሏቸዋል። ምናልባትም ትራምፕ ያሰሉት ቀመር አለ አና የሚባለው ያውም ሰሜን ኮሪያን በደቡብ ኮሪያና በጃፓን ሾተል ነቅሎ ለማድረቅ። ይሁንና ግን ሰሜን ኮሪያስ እንዲህ በዋዛ ተነቅላ የምትጣል ሀገር ትሆን እንዴ? ጥያቄ ነው። እንዴት ቢሉ ደግሞ ከሩሲያና ቻይና ጋር ግዙፍ ጥብቅና የቅርብ ጦር ትብብር ውል የተፈራረመች ሀገር ናትና ነው። በዚያም አፍንጫን ሲነኩት አይን ያለቅሳልን በሆነው የሩሲያና ቻይና አቋም ሰሜን ኮሪያ ከተነካችም ጥፋቱ መቀመቅ ነው። ሰሜን ኮሪያ ነገር ተጫጭራ ጃፓንን ከነካቻትም ጃፓን በሩሲያና በቻይና ደዳራ ጡንቻ የመረቆሻው ወፍጮ ተሰናድቶላታልና መጥኔዋን ይስጣት ነው ይባልላታል። በርግጥም ሰሜን ኮሪያ ከተነካችም አንድም በአሜሪካ ሁለትም በደቡብ ኮሪያ እጅ ቢሆን ይበጃል እንጂ ከጃፓን ጋር ከሆነ ጉዳዩ በእሳት አበላ ውስጥ ወይም በእሳት ባህር ዋና ውስጥ ከመሄድ አንዳቻ ነው ይሉታል። እንዴት ቢሉ ደግሞ ጃፓን
በቀደመው ዘመን የቅኝ ግዛት ሂደት ከ1950 እስከ 1953 በተደረገው የዚያ የኮሪያ ልሳነ ምድር ጦርነት የጃፓን ኃይል ተወግዶ እስከሚወጣበት ድረስ በሁለት ጎራ የተከፈለ ኃይል ሲተጋተግ እንደነበረ ይታወቃል። በዚያ የጦርነት ሂደትም ኢትዮጵያም ተሳትፋ በሰላም አስከባሪነት በመንግስታቱ ድርጅት ከአሜሪካ ጦር ኃይል ጎን መሰለፏን እናስታውሳለን። ይህ ብቻ አይደለም። በዚያ የኮሪያ ልሳነ ምድር ጦርነት ነገሩ ሁሉ በስሳ አመድ ለብሷል እንጂ አልተዳፈነም ነው የሚባለው። በፍጹም እሳቱ አልጠፋም። ተነቅሎ የደረቀ ነገር የለም ነው የሚባለው። ወዲህ በጃፓንና በሰሜን ኮሪያ መካከል አንዲት ጭረት ወይም የሰባራ ሽጉጥ ጥይት ተተኮሰ ማለት በቀጥታ ቻይናና ሩሲያ ዘለ ይገባሉ። ለወትሮም አመካኝተው በሏትን ነው የሚጠብቁላት ጃፓንን ይባላል። ጃፓንና ሩሲያ ከዚህ በፊት ተዋግተዋል። ቻይናና ጃፓን ከዚህ በፊት ተዋግተዋል። ደም የተቃቡ ሀገራት ናቸው። አይን ደግሞ ደም ይጠላል ይላሉ ኢትዮጵያውያኑ አበው። ታዲያ ዛሬም ቢሆን ሩሲያና ጃፓን በኩሪል ደሴቶች ጉዳይ ተዳፍጠው ጦራቸውን ስለው መዘጋጀታቸው ብቻ ነው የሚነገረው። ከቻይናም ጋር ቢሆን ጃፓን በሴንካኩ ወይም ደግሞ እነሱ ዲያው ይሏቸዋል በየቋንቋቸው። ጃፓን ሴንካኩ ትላለች፣ ቻይና ዲያው ትላቸዋለች። በእነዚያ ደሴቶች ጉዳይ የእሳት አበላ ይወርዳል። በእነዚህ ሀገራት መካከል ጦርነቱ ቀን እንጂ አልያም ጊዜ እንጂ የሚጠብቀው ያለቀ ወይም የተዘጋ ምዕራፍ አይደለም ነው የሚባለው። ስለዚህ ሰሜን ኮሪያ ነገር ተጫጭራም ጃፓንን ነካቻት ማለት ጃፓን አለቀላት። ጃፓን ተንጠራርታ ሰሜን ኮሪያን ቅድሚያ ከጨረፈቻትም ጃፓን በቁሟ መቀበሯን ትወቀ አዩ ነው የሚባለው። ጃፓን የጦር ኃይል ግንባታ እንዳታደርግ በአሜሪካ ብርቱ ክልከላ ይደረግባታል፣ ሕገ መንግሥቷም ቢሆን ይከለክላታል የሚባል ዜና ሰርተናል ከዚህ ቀደም። ነገር ግን ይሄ ዘመን ለጦርነት ያልሸመቀ ለጦርነት ልቡ ያልከተተ ሀገር ከደሃው ወይም በዘላለም ታዳጊነት ስማቸው ከቀሩት ሀገራት ጀምሮ በኤዥያም ያሉት ድሃዎቹና ታዳጊ የሚባሉት ሀገራት ከነዚያ ሲጀምር እስከ ቁንጮቹ አሜሪካ፣ ቻይናና ሩሲያ ድረስ ያሉቱ ለጦርነት ምታ ነጋሪት ክተት ሰራዊት ብለው ማቆተማቸው ይታወቃል። ከዚህ ቀደም ትራምፕ በመጀመሪያ የ4 ዓመት የሥልጣን ዘመናቸው ከሰሜን ኮሪያ ጋር የከፋ ንትርክና የመጨረሻው ከመጠፋፋት አዘቅት አፋፍ ላይ ቆመው በመንግስታቱ ድርጅት ጠቅላላ ጉባኤ ፊት ተገናኝተው ሁለቱም በእነዚያ የዓለም መንግስታት ፊት ቋቅ እስኪባባሉ ድረስ ተነጋግረዋል። በከፍተኛ ደረጃ ተሰዳድበዋል። ትራምፕ በዚያ በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ወጡና ሰሜን ኮሪያን ጨርሶ አጠፋታለሁ፣ ይሄ መሪዋ በሊትል ሮኬትማን አሏቸው ኪም ጆንጉንን። እሳቸው ደግሞ ጠበቁና ተራቸው ደርሶ ንግግር ሲያደርጉ አን ኢንሴን ነው ያሏቸው። ኢንሴን ማለት ማሰብ የተሳነው አእምሮው የደከመ። ትራምፕ ምን ተዳቸው? ያን ጊዜም 78 ዓመታቸው ነው። ዛሬም ከ8 ዓመታት በኋላ መጥተው ፕሬዚደንት ሆነው ዳግም ዋይት ሃውስ ሲገቡ 78 ዓመታቸው ነው። የኪም ጆንጉን ዕድሜ ግን ወደ 36 እና 38 ከፍ ብሏል የሚል መረጃ ወጥቷል። ፖለቲካ ይህንን ያህል የማይወጡት አዘቅት ውስጥ የሚከት አዝማሚያ ካለው ጥበብን መፈለግ ስለምን ይከብዳል? ዛሬም ቢሆን ሰሜን ኮሪያ የኒውክሌር ጦር መሳሪያዋን አይነት በአይነት እየጨመረችና እያደራጀች ወዲያም እያዘመነች አሜሪካን እምብርቷን በጥሼ ጥላታለሁ ስትል እየዛተች ነው። አጎንብሶ በላን ተኝተህ ቀላውጠው። አሁን ምድራችን በጉልበት የሚወጡባት ናት ቢባልም እንኳን በጉልበት የሚዘልቁባት ስንቶቹና የትኞቹ ናቸው? ጥያቄ ብቻ ነው። የሰሜን ኮሪያና የአሜሪካ ጉዳይ በዚህ ሁኔታ የሚያበቃም አይደለም። ብዙ ያባብላል። ነገር ግን የማታ ቆሻሻ ከመንካቱ የማነካካቱ ይሉትን ሆኖ ከባድ የሆነ ችግር ውስጥ ዓለምን ጥሏታል ነው የሚባለው። ከዚህ እንውጣ። በዚያው በሩሲያና ዩክሬን መካከል የምስራቅ አውሮፓውን ወይም ባልካን ቀጠናውን ጉዳይ እንቃኝ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ትናንት ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጋር በስልክ ለ2 ሰዓታት የዘለቀ ውይይት አደረጉና ወዲያው ወጡና ለአውሮፓ መሪዎችና ለዩክሬኑ ፕሬዚደንት ድርድሩ
ምን አይነት ገንቢና የተዋጣ መሰላችሁ? ምርጥ ድርድር አድርጌያለሁ፣ የተሳካ ድርድር ሲሉ ነገሯቸው። ታዲያ የአውሮፓ መንግስታት ምንድን ያሉት? ኤዲያ ትራምፕ መቼ ፑቲንን ተጫናቸው? ፑቲን እኮ በለሆሳስ ነገሩን አልፈውታልና ትራምፕ ፑቲን የሚያቸው የግንባሩን ብልጭታ እያሳየ የስልክ ውይይቱን ዘግቶታል። 2 ሰዓታት ማውራት መነታረክ ቢሆንም ውጤት ከሌለው ጉንጭ ማልፋት አይደለም ወይ ያሉት ብዙዎች ናቸው። በዚህ የአውሮፓ መንግስታት እጅጉን አዝነዋል። ቁጭታቸውም ሆዳቸውን ሲያሳክካቸው አድሯል ነው የሚባለው። የእንግሊዝ የካናዳና የፈረንሳይ መንግስታት በትራምፕ ብግን ያለው አንጀታቸው በእስራኤል ላይ እንዲቆጡ አድርጓቸዋል ነው የተባለው። እስራኤልን በጋዛ ሰርጥ ያሽውን ጦርነት በአስቸኳይ አቁሚ፣ እንዲሁም ደግሞ የሰብአዊ ቁሳቁስ እንዲገባ ፍቀጅ፣ ያለበለዚያ ግን በማዕቀብ ናዳ እንከተክትሻለን ሲሉ አስጠንቅቀዋታል። ይህ አዲስ ዜና ነው። ምክንያቱም እስራኤልም ጌታዋን የተማመነች በግላቷን ውጭ ታሳድራለች በሆነው ስሌቷ የጋዛ ሰርጥን በስልና ረዣዥም ክራንቻዎቿ እያላመጠች 19 ወራት ተቆጥረዋል። ነገር ግን በዚያ ጦርነት ሰለባ የሆኑት ሕፃናትና እናቶች ናቸው ወይም ሴቶችና ሕፃናት ናቸው የሚል ብርቱ የሆነ ትችት ይወርዳል። ዓለም በአንድ ዓይኗ እያነባች የጋዛ ሰርጥን ጦርነት በቴሌቪዥን መስኮት ገለጥ አድርጋ ስታይ ዘግናኝ እልቂትና የማያባራ መርዶ፣ የማያባራ የእምባ ውሃ ይጎርፋል። የደም እምባ ይለቀሳል። መላ ጠፋ ሆዷ ገፋ አይሉትን መሆኑ ነው። የፍልስጤማኑ ሰቆቃ ነግቶ በመሸ ቁጥር ሞት እየተነገረበት ለሰሚው ግራን ሆኗል። ይህንን ማስቆም የተሳናት ዓለም ለለቅሶው ምን አበረታት ጥያቄ ነው። እንግሊዝ፣ ፈረንሳይና ካናዳ በእስራኤል ላይ ለማዕቀብ መዘጋጀታቸው ሲነገር፣ እስራኤል በበኩሏ የለም በጋዛ ሰርጥ ላይ ያስኩት ጦርነት ተጠናክሮ ይቀጥላል። ለምን ካላችሁ ደግሞ ሙሉ በሙሉ ታጋቾችን እስከማስለቀቅና የህልውና ዋስትናዬን እስከማረጋግጥ ድል እስከምቀዳጅ። የህልውና ዋስትና ስትል እስራኤል እነዚያን 3ቱን ሀገራት አምርራ ከሳቸዋለች። በአንድ ወቅት አይንፈስብሽ አይብነንብሽ ሲባባሉ የነበሩ ሀገራትና መንግስታት ዛሬ ደግሞ ዛቻና ማስጠንቀቂያ ውስጥ ገብተዋል። አይ ዓለም ዋሾ፣ ዓለም ወላዋይ፣ ዋይ 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 እያለች አሟሿ። ይሄ እንግዲህ በመካከለኛው ምስራቅ ቀጠና ያለው ምስቅልቅል የእሳት ጨቀጨቅና ምስቅልቅል ቋጠሮ አሊያም ውል አልባ ወይም ፍች አልባ ቋጠሮ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ ወጡና ዛሬ ምንድን ያሉት? እነዚያ 3ቱ ሀገራት እንግሊዝ፣ ፈረንሳይና ካናዳ ለሽብርተኛነት ትልቅ ሽልማት ሰጡ። ደግሞም አሉ ኔታንያሁ አዲስና ሌላ ከባድ ዘግናኝ ጭፍጨፋ እንዲፈጸም አሁንም ግብዣ አቅርበዋል። ኔታንያሁ ነገሩን ፍትት አድርገው ሲያብራሩትም ሐማስ እንደ አውሮፓኑ አቆጣጠር በ2023 ጥቅምት 7 ቀን በእስራኤል ምድር ኪቡትዝ በኤርና የኖቫ የሙዚቃ ፌስቲቫል ላይ በፈጸመው ጥቃት ከ1200 በላይ ሰዎችን በዘግናኝ ሁኔታ ፈጅቷል። ከ251 በላይ ሰዎችን አግቶ ወስዷል። ታጋቾቹ በሙሉ ዛሬ ብዙዎቹ ረግፈዋል። በእጁ አሉ የሚባሉት በሐማስ እጅ አሉ ከተባለ ከ50 በላይ አይበልጡም። ስለዚህ ይህንን እያወቁ እነዚህ 3ቱ ሀገራት ዛሬ በእስራኤል ላይ ገሚሶቹ ፍልስጤም እንደ ሀገር ትቋቋም ዕውቅና እንሰጣለን ሲሉ ይፎክራሉ። ሌሎቹ ከፊሎቹ ደግሞ የለም እስራኤል ማዕቀብ ሊጣልባት ይገባል ሲሉ እያጉተመተሙ ነው። እናንት አድመኞች ማንንም አልፈራም ስትል እስራኤል ዛሬም በዛቻ መልሳላቸዋለች ነው የተባለው። የጋዛ ሰርጥ ፍልስጤማውያን ጉዳይ እጅጉን ባሳዛኝ መልኩ ቀጥሏል። ዛሬም የእስራኤል የጦር አውሮፕላኖች በመላው የጋዛ ሰርጥ ምድር እያጓሩ እሳት እየተፉና እሳት እየረጩ ሞት ዘርተዋል ነው የተባለው። ይህ እንግዲህ የዓለማችን ወቅታዊና ገሃዱ ገጽታ ነው። ታዲያ እዚያው መካከለኛው ምስራቅ ውስጥ ስንቆይ በአሜሪካና በኢራን መካከል ውጥረቱ ጦዞ ተካሯል። እንደ ክብሪት ሳይጭሩት ዝም ብሎ እሳት ሊያመነጭ የተቃረበ ምድር ሆኗል ነው የተባለው። ኢራን አሜሪካንን በጽኑ አስጠንቅቃታለች። ዩራኒየም ማበልጸጌን አልተውም፣ በዚህ ጉዳይ ከመጣሽ አይምሽብሽ፣ ችግር የለብኝም
ብላለች ኢራን። አሜሪካ ደግሞ ያው የተሳለ ሰይፍ አለ፣ ከምስሩ የተነቀለ ቦምብ አለ፣ ምን ችግር አለው አጓጉዞ ማድረስ ነው ስራዬ ስትል በዚያው ዛቻና በተለመደ ማስጠንቀቂያዋ ለዓለም ተርፈዋል። አይጥ በበላ ዳዋ ተመታ። የትኛውም ሀገር በተለይ ደግሞ እንደዚህ ልዕለ ኃያላኑ ያንን መርዘኛና መዘዘኛ የታጠቁት የኒውክሌር ጦር መሳሪያ ለማለት ነው ያንን መሳሪያ የታጠቁት ሀገራት በዚህ ደረጃ ተዛዛቱ፣ ተፏከሩ፣ ሊማቱ ነው የሚል መረጃ ሲወጣ ጉዳዩ ዳፋው የሚተርፈው ለሌሎቹ የምድሪቱ ክፍልም ነውና ለዚያ ነው ይሄ ሁሉ ጭንቀትና ይሄ ሁሉ ሩጫ። ነገር ግን ምን ያደርጋል ስለ ሰላም ማውራት? ሰላምን መኖር ካልተቻለ፣ ሰላምን በተግባር ማሳየት ካልተቻለ ስለ ሰላም ማውራቱ ብቻውን ምን ሲጠቅም? ውድ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌሎች ርዕሰ ጉዳዮች እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።